የምርመራ ጋዜጠኝነት ከቅሬታ ዜና ጀምሮ ውስብስብ የሆነውን ያስተዳደር በደል እስከ ማጋለጥ ይደርሳል። በዓለም አቀፍ ደረጃ በርካታ የሕግ ጥሰቶችና ያስተዳደር በደሎችም በዚሁ የምርመራ ጋዜጠኝነት ተጋልጠው አደባባይ ውለዋል። ያስተዳደር በደሉን ያጋለጡ ጋዜጠኞች ለእውቅና ሲታጩ፣ የበደሉ አካላትም ተጠያቂ ሆነዋል። የምርመራ ጋዜጠኝነት ዛሬ ወይም በቅርብ ጊዜ የተጀመረ አይደለም። ረጅም ጊዜ በጋዜጠኝነቱ ዓለም የኖረና ብዙ ዕውቅ ጋዜጠኞች ለከፍተኛ ስምና ዝና የበቁበት አንዱ ትልቁ ፈርጅ ነው። ስለዚህ በተለይ በዓለም አቀፍ ደረጃ ብዙ ጋዜጠኞች ስማቸው ገኖ የወጣው በዚህ ኢንቨስቲጌቲቭ ሪፖርቲንግ ወይም የምርመራ ዘገባ በምንለው ስልት ነው። የምርመራ ጋዜጠኝነት ብዙ ጊዜ የተደበቀን እውነት ፈልጎ ለህዝብ ማቅረብ ነው፣ ወይ ደግሞ እንዲታይ የሚፈልገውን ወይም ደግሞ ህዝብ ማወቅ የሚያስፈልገውን እንዲሁም የሚፈልገውን ነገር መርምሮ ለህዝብ ማቅረብ ነው የምርመራ ጋዜጠኝነት። የምርመራ ጋዜጠኝነት አንድን የተደበቀን ነገር ፊት ለፊት እንዲወጣ ማድረግ፣ እንዲወጣ የማይፈልጉ አካላት ያሉት ግን ለህዝብ ደግሞ ሲባል ሊወጣ የሚገባ ነገር ያንን ፈልፍሎ ፈልጎ ቆፍሮ ማውጣት ማለት ነው ለኔ። የምርመራ ዘገባ ጥቅም ለዜጎች መረጃን ከመስጠትም ይሻገራል። የተደበቀን እውነት በማፈላለግ በተለያዩ አካላት አማካኝነት በማህበረሰቡ ላይ የሚደርሱ በደሎችን ያጋልጣል። በዳዮች ተጠያቂ የሆኑ ዘንድ ክፉ ድርጊታቸውን የስርጭት አውታሮችን ተጠቅሞ ለህዝብ ይፋ ያደርጋል። ይህም የፍትህ ስርዓቱን የሚያግዘው በብዙ ነው። የህዝብን ጥቅም ያስከብራል። ህዝብ ለሚያነሳቸው ጥያቄዎች መልስ ይሰጣል። ሆነም ቀረም ደግሞ በተዘዋዋሪ ደግሞ መንግስት ከዚህ የምርመራ ዘገባ እጅግ ተጠቃሚ ነው። በውስጡ ሆነው አላግባብ ስራ የሚፈጽሙ በንቅዘት የተያዙ በሙስና የተያዙ ኦፊሻልስን መንግስት ለይቶ የሚያወጣበት አንዱ ሜካኒዝም ይሄ ነው። መንግስት አግዙኝ ሲል እኮ አንዱ የሚታገዝበት መንገድ ከሚዲያው የሚያገኘው የምርመራ ጋዜጠኝነትን ዘገባ ነው። ስለዚህ በዛ ረገድ ትልቅ ሮል አለው እና እኛ በዛ ረገድ ከነጮቹ ብዙ ልንማር ይገባል። ምክንያቱም በሰለጠነው ዓለም አብዛኛዎቹ ህጎች፣ አብዛኛዎቹ ፖሊሲዎች እንደገና ሪቫይዝ እስከ ማስደረግ የደረሱ የምርመራ ዘገባዎች አሉና የምርመራ ስራዎች ብዙ ችግሮችን ይፈታሉ። ያልታዩ ነገሮችን እንዲታዩ ማድረግ ነው በዋናነትና እነዛን ነገሮች ስናደርግ ለአሰራርም ምቹ የሆነ ነገር እንፈጥራለን። ለማህበረሰቡ ከማህበረሰቡ የሚነሳውን ቅሬታ ችግር እንዲፈታ ጥቆማ መስጠት ነው በዋናነት። እነዚህ ስራዎች አንድ ተሰርተው የሚያበቁ አይደሉም። ሁሌ ሊሰሩ የሚችሉ ሁልጊዜ የህዝብ ቅሬታዎችን እናስተናግድ፣ ሁልጊዜ ምርመራ ስራው ሊሰራ የሚገባ ነው። ጋዜጠኝነት ለነገሮችና ጉዳዮች ጉጉ መሆንን ይጠይቃል። አካባቢን በንቃት ለመረዳት የሚያስችል የተለየ እይታንም እንዲሁ። ጉዳዩ እንዲህ የተደበቀ እውነትን ለመፈለግ የሚደረግ የምርመራ ዘገባ ሲሆን ደግሞ የጋዜጠኛውን ነገሮችን በንቃትና በጥርጣሬ መገምገም የላቀ አቅምን የበለጠ ይሻል። የምርመራ ዘገባ ሲባል የተለየ የራሱ የሆነ ባህሪ አለው እና እነዚህ ባህሪያት ምንድናቸው? እነዚህ ባህሪያት ጋዜጠኛው ጠንቅቆ ሊያውቃቸው ይገባል። አንደኛ ጉጉ መሆን አለበት፣ የሚጓጓ መሆን አለበት፣ ኪዩሪየስ የምንለው እና ነገሮችን ችላ ብሎ የሚያልፍ መሆን የለበትም። በዙሪያው በአካባቢው ሌሎችም እነዚህ በጥቆማ የሚመጡ መረጃዎችን ዋጋ ሰጥቶ ሊፈትሻቸው፣ ሊመዝናቸው፣ አናላይዝ ሊያደርጋቸው፣ ሊተነትናቸው፣ ኢንተርፕሬት ሊያደርጋቸው ይገባል። ከዛ ነው የሚነሳው። ከዛ ውጭ ደግሞ ኢንቴግሪቲ ያለው ጋዜጠኛ ሊፈጠር ይገባል። ራሱን እና ልኩን የሚያውቅ በሆነ ባልሆነው በተለያዩ ነገሮች የማይወሰድ ጋዜጠኛ ሊኖረን ይገባል። ከዛ ውጭ ደግሞ ኮሚትድ የሆነ ለሙያው የተሰጠ ጋዜጠኛ መሆን አለበት። የምርመራ ጋዜጠኝነት ግን በደንብ ኢንቨስቲጌት ማድረግ፣ መመርመር፣ ገብቶ ሁሉንም ነገር ማመሳከር ያስፈልጋል። ከዛ ውጪ ለምሳሌ የሆነ ቅሬታ አንቺ እኔ ጋር ይዘሽ ብትመጪ ስለማውቅሽ ብቻ ዘመዴ ስለሆንሽ ብቻ ወይ የሆነ ግንኙነት ስላለን ብቻ ቀጥታ አንቺ ነው ስጄ ልሰራ አይጠበቅብኝም። እዚህ ማመሳከር አለብኝ፣ ብዙ ምስክሮች መፈለግ አለብኝ፣ ማስረጃዎች ይኖሩኝ ይገባል። ምክንያቱም ስታወጪ የሆነን አካል እየከሰስሽ ነው አይደለ? እዚህ ጋር ይሄ ተፈጽሟል ብለሽ ህጋዊ እንኳን የሆነ ሂደት ውስጥ ቢገባ አንቺን ነፃ ሊያወጣሽ የሚችል መረጃ ማግኘት ያስፈልጋል። ምንም እንኳን የምርመራ ዘገባ በዓለም አቀፍ ደረጃ ከተጀመረ በርካታ ዓመታትን ያስቆጠረ ቢሆንም በኢትዮጵያ ያለው ታሪክ ግን ከ5 10 ዓመታት እንብዛም የተሻገረ አይደለም። እንደ ሀገር ስናየው በርካታ የህዝብ ጥያቄዎች ያሉባት ሀገር ነች። ብዙ ህዝብ ጥያቄ የሚያነሳባቸው ጉዳዮች አሉ። የሙስና ጉዳይ አንዱ ነው።
የመልካም አስተዳደር ችግርም አሁንም አለ የሚታይ ነው በስፋት። ሌሎች ደግሞ በተቋማት ደረጃ የሚታዩ የስነ ምግባር ጥሰቶች እና የመሳሰሉ ነገሮች በብዛት ይታያሉ። የተቋማት የአሰራር ችግር፣ እነዚህ ሁሉ ህዝብ የሚያዝንባቸው ወይም ደግሞ ህዝብ ምላሽ የሚፈልግባቸው እንበላቸው ብዙ ጥያቄዎች አሉ እና እነዚህን ይዘን እና ሌሎችንም ጉዳዮች ስናይ ገና ሚዲያው ብዙ አልሰራም። በተለይ በምርመራ ዘገባ ላይ ገና አበክሮ ሊሰራ ይገባል የሚባሉ እጅግ በርካታ ጉዳዮች ያሉባት ሀገራችን ስለሆነች በዚህ አንጻር ገና ነው ጅምር ላይ ነው ብንለው የተሻለ ይመስለኛል። የምርመራ ጋዜጠኝነት ያን ያህል ተግባራዊ ይደረጋል ብዬ አላስብም በኢትዮጵያ ሚዲያዎች ላይ። ምክንያቱም እንደተባለው በጣም ትልቅ ነገር አድርገን ነው የምናስበው። ከዛ ደግሞ በጣም ብዙ ሀስልም ያስደርጋል፣ ያስለፋል እንደ ጋዜጠኛ አይደለ? ያንን ነገር ፈልጎ አጠያይቆ ለሚዲያዎች በጣም ብዙዎች ዝግ ናቸው፣ ይፈራሉ። ህዝቡም ችግርና አውራ ስትዩ አያወራልሽም። ከኬዝ ስቶሪ ተነስተሽ ነው ሁሉንም ነገር የምትሰሪው። ስለዚህ ያን ያህል ተሰርቷል ብዬ አላስብም፣ በደንብ ተሰርቷል ብዬ አላስብም። ውጤታማ የሆኑ የዘገባ ስራዎቻችንን ብዙ ልናነሳ እንችላለን። በተለይ እኔ እንዳለሁበት እንደ ሬዲዮ ክፍል ጉዳይ ለአደባባይ የሚል አንድ ውይይት አለን ሮብ ረፋድ ላይ የምናደርገው። በፈረቃ ነው ያንን ውይይት የምንመራውና ብዙ ስራዎችን አምጥተናል። ብዙ ሀሳቦችን ወደዚህ ውይይት አምጥተን የተሳካ ስራዎችን ሰርተን እናውቃለን። ለምሳሌ ኢሚግሬሽን ላይ የነበረውን የቅርብ ጊዜ ታሪክ ማስታወስ እንችላለን። ከዛም በፊት የነበረ የመንጃ ፍቃድ አሰጣጥ ላይ ያለ የመልካም አስተዳደር ችግሮችን ማንሳት እንችላለን። በተለይ ያንን በግሌ ሰራሁት ስራ ነበርና ከዚህም ውጪ ብዙ ነገሮችን ማንሳት እንችላለን። ኤጀንሲ ነን እያሉ ኤጀንሲ ያልሆኑ ኮንሰልታንሲዎች ወደ ውጭ ሀገር እንልካለን እያሉ ብዙ ሰዎችን በሚሊዮኖች በግለሰብ ደረጃ በሚሊዮን ብር እየተቀበሉ ሲያጭበረብሩ የነበሩ ሰዎችን ጉዳይ እየሰራንበት ብዙ ነገሮችን ልናነሳ እንችላለን። በመገናኛ ብዙሃን በተለይ በመደበኛው መገናኛ ብዙሃን በርከት ያሉ ሚዲያዎች ራሱን የቻለ የፕሮግራም መርሃ ግብር ቀርጸውለት የሚሰሩት የፕሮግራም አይነት ነው። የፕሮግራም አይነቱ በስፋት እየተሰራ ነው ብለን መውሰድ አንችልም። ከመዝናኛ ከሌሎች የፕሮግራም አይነቶች ስናይ የምርመራ ጋዜጠኝነት የስርጭት ሽፋኑ ዝቅተኛ ነው። ቢሆንም ግን በትልልቅ መገናኛ ብዙሃን በተለይ ቴሌቪዥን፣ ሬዲዮ መገናኛ ብዙሃን በስፋት እና ራሱን የቻለ ፕሮግራም ተቀርጾበት እየተሰራ ያለ መሆኑን ነው የምናየው። የምርመራ ዘገባ ፋይዳው ትልቅ ቢሆንም ለመስራት ግን ውስብስብና አድካሚ ነው። ከተደበቀ እውነት ጀርባ ፈርጣማ ክንድ አይጠፋም። ይህ ደግሞ የምርመራ ዘገባን የሚሰራውን ጋዜጠኛ መፈተኑ አይቀርም። የመረጃ ጦቱም ቢሆን ሌላኛው ማነቆ ነው። ቻሌንጁ ከምን ይጀምራል ብትይኝ፣ አንዱ መረጃ የማግኘት ችግር አለ። መረጃ የማግኘት ችግር ትልቅ ችግር ነው። ምክንያቱም ተቋማት ወይም የመንግስት ተቋማት ምን ያህል ነው በራቸውን ክፍት ያደረጉት ለጋዜጠኞች ጥያቄ። ጋዜጠኛው ይሄዳል፣ በር ያንኳኳል፣ ግን የሚገባው ምላሽ ያገኛሉ? እሱ አንዱ መመለስ ያለበት ጉዳይ ነው። የመረጃ ነፃነት አዋጅ አለ። መረጃ የመስጠት ግዴታ በፐብሊክ ኦፊሻልስ ላይ ተጥሏል። ማንኛውም የመንግስት አመራር፣ የመንግስት ባለስልጣንም ሆነ የሚመለከታቸው የተቋማት መሪዎች፣ የተቋማት ኃላፊዎች መረጃን የመስጠት ግዴታ በአዋጅ ተጥሎባቸዋል። ምን ያህል ግን የአዋጅ እየተተገበረ ነው ጥያቄው። መረጃ ለማግኘት በጣም ከባድ ነው። የስራ ኃላፊዎች፣ የሚመለከታቸው አካላት ያንን ምታነሽውን ጉዳይ ወይም እናነሳላቸውን ጉዳይ ምላሽ ለመስጠት የሚያደርጉት ሰጣ ገባ ልበለው ይመስለኛል ከፍተኛ የሆነ ቻሌንጅ ነው ያለው። መረጃ አለማግኘት፣ በቀጠሮ ሰዓት አለመምጣት፣ አድማጩ እየጠበቀ ለአድማጭ ተገኝቶ ምላሽ አለመስጠቶች አሉ። እንዲሁም ደግሞ የሰነድ ማስረጃዎች የሚያስፈልጉባቸው ቦታዎች ላይ ጥያቄ ስናቀርብ ጊዜያትን የሚያጓትቱብን የስራ ኃላፊዎች አሉ። መረጃ ብቻ በምንፈልገው ልክ ማናገኝባቸው ነገሮች አሉ። ምርመራ ጋዜጠኝነት እንዳይስፋፋ ሊያደርጉ ይችላል ብለን በእኛ በኩል የምንለየው የመጀመሪያው የሙያ ስነ ምግባር ጥራት ያለው በምርመራ ጋዜጠኝነት እንዴት ይዘጋጃል፣ እንዴት ይሰራል የሚለው ከሙያ ነው የሚጀምረው። ፕሮፌሽናሊዝም ማለት ነው። ይሄ በትምህርት ቤት ራሱን የቻለ ብቃት ያለው ስልጠና ካልተገኘ አንዱ ክፍተት ሊሆን ይችላል።
ሌላው የምርመራ ጋዜጠኝነት አንድ ጋዜጠኛ እንደተማረ ዝም ብሎ የሚገባበት ሳይሆን ልምድ ይጠይቃል። ከዚህ አንፃርም በተመሳሳይ የማኑዋሎች የፕሮግራም አዘጋጃጀት ጋይድላይኖች የመሳሰሉት እንደዚሁ በአገራችን በስፋት የለው። ሶስተኛው ወደ ስራ ለመግባትም ጣቢያው ነው የሚወስነው። የጣቢያው በራሱ ኤዲቶሪያል ፖሊሲ ፕሮግራም ቀርጾ አዘጋጅቶ የሚሄድበት ነው። በዚህ ደግሞ የመረጃ ክፍተትም አንዱ ተጠቃሽ ሊሆን ይችላል። የኢንቴግሪቲ ጥያቄ የሚነሳበትን ጉዳይ አለ። ራሱ ጋዜጠኛው ደግሞ ራሱ መለስ ብሎ ማየት አለበት። የሚዲያ ተቋማት የሚዲያ ኃላፊዎች ጋዜጠኛው ለሚያመጣቸው መረጃዎች ለሚሰራቸው ዘገባዎች ድጋፍ መሆን አለባቸው። ሁሉም የድርሻውን ሲወጣ ሀገር በትብብር ታድጋለች። አራተኛ መንግስት እየተባሉ የሚጠሩት መገናኛ ብዙሃኑ ደግሞ በዚህ ውስጥ ትልቅ ሚና አላቸው። ለአድማጭ ተመልካች መረጃን ከመስጠትም ባለፈ የዜጎች ቅሬታ የሚሰማበትን አስተዳደራዊ በደሎች የሚጋለጡበትን ጥልቅ የምርመራ ዘገባዎችን እንዲሰሩም ይጠበቃል። ሚዲያውንና ጋዜጠኛውን ሊረዳው የሚችለው ከጀርባ ሆኖ መንግስት የራሱ ሚና ሊወጣ ይገባል። ተቋማት የመንግስት ባለስልጣናት በራቸውን ለሚዲያ ክፍት ማድረግ አለባቸው። ለሚነሱ የህዝብ ጥያቄዎች ህዝቡ አይደለም ሄዶ የሚጠይቀው ስሩ በሚዲያ ነው። በሚዲያ በኩል ነው የሚጠይቀው፣ በጋዜጠኞች በኩል ነው። ጋዜጠኛው ጥያቄውን የህዝቡን ይዞ የሚሄደው። ስለዚህ እንደ አግባቡ ሊመለስ እንደ አግባቡ ጥያቄያቸው ሊስተናገድ ይገባል እላለሁ። ለሱ ከለላ ያስፈልጋል። ተቋሙ የሚያሰራሽ ተቋም ፈቅዶ የሚያሰራሽ ከሆነ ላንቺ ከለላ ሊሰጥሽ እንደዚህ አይነት ነገሮች አሉ ብሎ ከለላ ሊሰጥሽ ያስፈልጋል። እነዚህ ስራዎች አንድ ተሰርተው የሚያበቁ አይደሉም። ሁሌ ሊሰሩ የሚችሉ ሁሉ ጊዜ ህዝብ ቅሬታዎችን እናስተናግድ ሁሉ ጊዜ ምርመራ ስራው ሊሰራ የሚገባ ነው። ይሄ እንዳለ ሆኖ የመረጃ ነፃነትን በነፃነት ሐሳብን የመግለጽን መረጃዎችን ማግኘትን እንዲሁም ደግሞ የሚመጡ ወይም የሚታዩ ሊመጡ ይችላሉ ተብሎ የሚገመቱ ችግሮችንም አንድ ላይ አስተካክሎ ባላንስ አድርጎ መሄድ የሚቻልበት ነገር ቢፈጠር ጥሩ ነው ብዬ አስባለሁ። ገና ነካ ነው እንጂ ብዙ አልገባንበትም። ከዚህ በላይ የምርመራ ስራዎች በብዙ ሊሰራ ይገባል ብዬ አስባለሁ። እንደ ሀገራችንም ብዙ ሊሰሩ የሚችሉ ጉዳዮች አሉ፣ የሚታዩ ነገሮች አሉ፣ ጅማሮች አሉ። እነዚህ ነገሮች ተጠናክረው እንዲቀጥሉ መንግስትም በደንብ ትኩረት ሊሰጠው ይገባል ብዬ አስባለሁ። ምክንያቱም አንድ ማህበረሰብ ችግሩ ሲፈታ መንግስት ላይ የሚያለ ሸክም ይቀላል ብዬ አስባለሁ። ጋዜጠኛ ደግሞ እንደ ማህበረሰብም እንደ መንግስትም እንደ ዜጋም ያለ አካል ነውና በደንብ ሊደገፍ ይገባል፣ ትኩረት ሊሰጠው ይገባል ለዘርፉም ብዬ አስባለሁ። የምርመራ ጋዜጠኝነት ሲባል በጣም ከፍተኛ ትልልቅ ነገሮች ላይ ብቻ መስራትን የሚመስል አረዳድ አለ። እሱ ልክ ነው፣ ትክክል ነው። እዛ ላይ መስራት ያስፈልጋል። ከዛ በተረፈ ግን በእለት ዕለት ኑሯችን የሚያጋጥሙን ነገሮች ላይም ከዜጋው በተለየ መልኩ እንደ አንድ ጋዜጠኛ ሊሰራ የሚችልባቸው ለምን ብሎ የመጠየቅ ጓጉቶ የመጠየቅና ለነዛ መልስ የመፈለግ ስራዎችን መስራት ነው። ያንን በሚዲያ ፖሊሲ መሰረት ለህዝብ ይፋ ማድረግ፣ ህዝብ እንዲያውቀው ማድረግ፣ ነገሮች እንዲስተካከሉ ማድረግ፣ ጥሩ የተሰሩ ነገሮች ደግሞ ፕሮሞት እንዲደረጉ ለማድረግ እንዲቻል ነው። የጋዜጠኛውን አቅም በደንብ ያጎለብታል ብዬ አስባለሁ። ምክንያቱም ከዚህ በፊት ጋዜጠኛ ከነበሩ ሰዎች ነው ወይም ደግሞ ጋዜጠኝነት ትምህርት ላይ ሲያስተምሩ ከነበሩ ሰዎች ነው ስልጠና ምን ወስድ ያለ ነው። ብዙ ኤክስፒሪየንሶች እናገኛለን። ለምሳሌ ከዚህ በፊት ተሰርቶ እንደነበር ይሄ ሁሉ ነገሮች ተሰርተው ነበር እንዴ ስል ነበር። ለምሳሌ ምክንያቱም በጣም ብዙ ምሳሌዎች ይሰጡ ነበር። የሚሰራ አይመስለኝም እውነት ለመናገር ወይም ያን ያህል ኢምፓክት ያለው ነገር የተሰራ አይመስለኝም። ኢምፓክት ያላቸው ተሰርተው ለውጥ ያመጡ የምርመራ ጋዜጠኝነት ስራዎች እንደተሰሩ ለምሳሌ ያየሁበት ነውና ጋዜጠኛውን አቅም ከማጎልበት የተረሱ ነገሮችን ከማስተዋወስ ወይም ደግሞ ችላ የተባሉ ነገሮችን ከማስተዋወስ አንፃር እንደዚህ አይነት ስልጠናዎች በጣም ጥቅም አላቸው።